ብቻ ማውራት ከሆነ የፈለከው እኛ እንድንመልስ እንድንጠየቅ እንድንመልስ ካለ መመለስ ይችላልላችሁ ቀሲስ ላይ ስለወሮ በጣም ሶሪ እንደዚህ ዲስከሽን አላምንም አይርሶ ነው ያላስጨረሱኝ አንድ ችን ሐሳብ ልጨርስ እንደው ቀደም ተናግሬ ስጨርስ ምን አልኩ አሁን በተናገርኩት ላይ ሐሳብ መስጠት የሚፈልግ ሰው ካለ ይስጥበት ይያለው አሁን ግን ምንድነው ችግሩ ዳጊኔ እኮ አንተም ጠይቅ ከሆነ እሺ እኔ ድሉን ስሰጡኝ ለምን ገፋዋለሁ ምንም እኮ ኦኬ ከኛ ጋር ማውራት የማትፈልግ ከሆነ ከሲሳይ ጋር ሆነ ብቻ ማውራት የምትፈልግ ከሆነ ከኛን ወጣ ነው ማውራው አዳምጠኛ መጀመሪያ አስጨርሰኝ ይኸውልህ ከሱ ጋር ማውራው ከናንተ ጋራ መመላለስ አልፈልግም ካልከን ምንም ችግር የለውም አልመልስም ለናንተ ጥያቄም ከናንተ ጋር ለማውራት የምፈልገው ከሲሳይ ጋር ነው ካልከን እንወርዳለን ምንም ችግር የለም ቀጥሉ አውሩ እናንተ ሁለታችሁ ይሄ ግን የውይይት ህግ ሲሳይ ያቃል ሲሳይ በጣም ለረጅም ጊዜ በዚህ ነው ስለሆነ የሚታወቀው ጥያቄ ይጠየቃል ከኦርቶዶክስ አንድ ሰው ይጠይቃል ከፕሮቴስታንት አንድ ሰው ይጠይቃል ጥያቄው አድሬስ ይደረጋል ከፕሮቴስታንቶች የተጠየቀው ጥያቄ እኛ ኦርቶዶክሳውያን እንመልሳለን ከፕሮቴስታንቶች ከኛ የሚጠየቀው ጥያቄ ደግሞ እናንተ ትመልሳላችሁ እንደዚያ ነው ህጉ አሁን እኮ አንተ የምትለው ዝም ብዬ ላውራ ነው የምትለው እንደዚያ ከሆነ ደግሞ ቧልት ነው የሚሆነው ዝም ብሎ ማለት እንደዚያ መጨቃጨቅ እኮ ነው የሚሆነው ምንም ርባና ቢስ ሆነ እኔ ትልልቅ ሰዎች ነን እኛ እዚህ ስለዚህ ዝም ብለን የምናወራና እኔ አክቹአሊ ዲስሪስፔክት በሆነ ውይይት መወያየትም አልፈልግም እኔ በግሌ በእውቀት ማውራት የምንችል ሰዎች ነን መጽሐፍ ቅዱስ ጠቅሰን ማውራት የምንችል ሰዎች ነን እንደዚህ አይሆነን መልስ እያገኘን እየተነጋገር መነጋገር እንችላለን ስለዚህ አንተ ጠያቂ ከሆንክ ሌላ ሰው ይግባ ከፕሮቴስታንት ጥያቄያችንን የሚመልስልን እና አንተ ጠያቂ ትሆናለህ ኦኬ እኔ መመለስ እችላለሁ ሌላ ከፕሮቴስታንት ጥያቄ የሚጠይቅልኝ ሰው ይግባ ካልክ ደግሞ ሌላ ሰው ደግሞ ይምጣ እንደዚህ አናደርግ ቴንክ ዩ ጥያቄ ቀደም ተናገር ያለው ጥያቄ መጠየቅ ትችላላችሁ እኔ ምንም የከለከልኳችሁ ነገር የለም መልስ ማግኘት ትችላላችሁ the same right ግን ነው የጠየቁት that same right እኔም አለኝ እዚህ ቤት ብያምናለሁ ልክ እናንተ ሲሳይን አማክራችሁት ከቤት ተነጋግራችሁ ጸልያችሁ በጾም ጸሎት ይዛችሁበት አይደለም ጥያቄውን የመጣችሁት randomly ነው ሰላም የጠየቀችው that random right እኔም አለኝ ነው ብየማምነው የለህም ከተባለ ኦኬ that's fine ምንም ችግር የለም ላለው ለሌላ ሰው ቀጣዩን መብት እንሰጣለን ወይም ቀጣዩን ድል እንሰጣለን ግን እሷ ራንደም ጥያቄ መጠየቅ እንደምትችለው ሁሉ እሺ ዳጊ አንድ ጋዲ ምትለው ነገር አለ አስተያየት እንዳይሆን ጥያቄ ላረጋግጥ አስተያየት አይሆንብን ጥያቄ ይሁንልን ከሆነ ይሄም ፌር ነው አሁን ቄስ ያወሩትም እኮ ፌር ጋኒ ተወኩ እኮ በመዳን ያለ ጥያቄ ላረጋግጥ አስተያየት መሆን ይቅርና ጥያቄ ላርግ ኦኬ እንዲና አድርገ ሲስ ዳጊ አንዲ ያወራና ማለት ነው መንገድ ያለው ዳጊ ያወራና አንዲ ማለት ነው ሲስ ጥያቄ ምንድነው አንደኛው የደቂቃ መንገድ ወይም የመዳን መንገድ ብለው ኦርቶዶክስ ያስቡት ለምሳሌ ወንድ ልጅ ሆነ 40 ነው አይተም ነው ባንተ ላይ ማወራው ምክንያቱም ኢንተራክሽን እሺ አይ ቆይ ዳጊ አወራና ያልኩት እኔ ኖ ቆይ ይኸውልህ ሌላ ሰውም እንዳይረበሽብህ ዳጊ አወራና ይኸውልህ እኔ አሁን እንደዚህ አይነት ነገር የለም በቃ ዝም ብለን እንትን እንዳይልም እንዳይበጠበጥም ዳጊ አወራ በቃ እድል እንስጣውና ሲስ እውነቱን ለመናገር እንደዚህ አይነት መወያየት ተባለ አንተ ራስህ ማርጋታ ትንሲሱ ታቋላ አንተ ራስህም ግን እድል ይሰጣውና ያወራ በቃ ያወራና ጭራሽ የሌለ እንደዚህ ማቤቴን ተደርጎ ራሱ ያቅም ግን ይሁን በሚለው በቃ ብዙ ጊዜ ስለማይመጣም እዚህ ቤት እንዳይደብረውም በሚለው በቃ ለዛ ብቻ ያወራና ከዛ በኋላ ግን እንመለሳለን እኛ ማንንም ሰው አይጠይቅም አልተባለም አንተም አትልም ፕሮቴስታንቶችን ኦፍ ኮርስ ኢቭን ፕሮቴስታንቶች እንዲከፉም ባንታን አንፈልግም እንኳን አንተ እኛም ራሱ አንፈልግም ጌታ በሚያውቀው ታውቃለህ አንተም እና ሰላም እንደጠየቀችው የሷ ሲያልቅ ደግሞ ያንተ የሚጠይቃል ነበር ሐሳባችን ዳጊ አንተ በቃ ማውራት የፈለከው ዝም ብለህ አውራ ደስ ያለህን አውራ በጣም ብዙ ሰዓት ወስድ ብዙ እንትን እንዳትልብን አውራና ካወራህ በኋላ በቃ እንትን እንደዛ ይደረግ መስጠት ጭቅጭቅም እንዳይሆን ቀጥል ዳጊ እያወራህ ከሆነ ሚዩት ነህ ዳጊ እያወራህ ከሆነ ማለት ነው አይሰማም ኦኬ ቴንክ ዩ እሺ ያወራው ነበር እንግዲህ ሚዩት ያረጋችሁም ከሆነ አላቀም that's fine አልተደረከም አኪን አይደለም አኪ የሚታረገኝ ማለት አይደለም እኔ ሌላ ሰው ማለት ነው አኪ ያረጋል እሺ ቴንክ ዩ ራንደም ጥያቄ ነው የጠየቀችው እህታችን እንግዲህ በውስጥ ከሲሳይ ጋር ተነጋግረው መተውበት ከሆነ እሱን በኋላ ሲሳይ ያረመኛል ይሄ አስበንበት የገባነው ርዕስ ነው ካለኝ ኦኬ ችግር የለም ወደፊት እኔም እንደሱ አደርጋለሁ በመጣሁበት በሰማሁበት ደቂቃ ግን የሰማሁት ራንደም እንደሆነ ነው በኋላ ደግሞ ማን አረጋገጠልኝ ሲሳይ ነው ያረጋገጠልኝ እሷ ጥያቄ ጠይቃ ነበር አለኝ ኦኬ ርዕስ እንዳልነበር ተረድቻለሁ ርዕስ ባልሆነ ነገር እና ያልሆነ ነገር ርዕስ ነው ብሎ መቀጠል አያስፈልግም በቃ የሷንም ጥያቄ መለስላት ግን የዳጊም ርዕስ ነው አንበለው ጥያቄ እንበለው እንቀጥል
ኦኬ ሁለት የመዳን መንገድ አለ ማለት ሜጀር የሆኑ ነው እንጂ በተለይ በአንደኛው ጽንፍ ሁለት የሚባል አይደለም ማአት ሚሊየን እንኳን ሲጋነን ነው በብዙ ሺዎች የሚቆጠር የመዳን መንገድ አለ በአንደኛው ጽንፍ ደግሞ መጽሐፍ ቅዱስን ቤዛ አድርገናል ተብሎ በሚታሰብ ሁኔታ ያለ የጽድቅ መንገድ አለ ቅድም ተናግሬዋለሁ ጊዜ ላለመፍጨት አልደጋግመው ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን በቤተሰቦቿ እምነት ወይም ደግሞ ክርስቲያን ናቸው ብለው በሚታሰቡ ቤተሰቦቿ በኩል ጥምቀትን ካደረገች በኋላ ሜሮን ተቀባለች ከሜሮን በኋላ ቁርባን ምናምን ይሄን ፓዝ ለኦርቶዶክሳውያኖች መንገር ያስፈልግም ያኛው መንገድ አለ ይሄ መጽሐፍ ቅዱሳዊ ነው ብለው ያስባሉ እኔ አልስማማበትም እሱ ነው ኦኬ ሁለተኛው ፓዝ ነው አሁን ግራ ይገባኝ ምክንያቱም ያኛው ለዲቤት ይመቻል አይ እንደ እግዚአብሔር ጌታ ቃል እንዲላል እንዲህ አይልም ይሄኛው ፓዝ ግን ለኔ ብቻ ሳይሆን ለራሱ ለኦርቶዶክሳውያኑ ጥያቄ ይፈጥራል ምክንያቱም ከአንድ ኦርቶዶክሳውያን መሞት ብቻ ሲኦል መግባት ብቻ የሚጠበቅበት አይነትም የመዳን መንገድ አለ ከሲኦል በኋላ እስካሁን አይተ እንደሆነ ረጅም ሰዓት አውርተዋል አንዳቸው ማርያም ከሲኦል አታወጣም ያለ የለም አንዳቸው ሁሉም ሰው ተስማምቷል ማለት ነው ማርያም ከሲኦል እንደምታወጣ ማርያም ከሲኦል የምታወጣ ከሆነ እሺም ሲኦል የሚገባ ሰው ደግሞ ቅድም የተነገረውን አይነት የጽድቅ መንገድ ይሄደ ነው ብለው አያስቡም ኦርቶዶክሶች ማሰቡ ግን እነሱ አያስቡ እነሱ ከተጠመቀ የዘላለም ሕይወት ያገኛል ቁርባንም ሜሮን ከወሰደ የዘላለም ሕይወት ያገኛል ወይም ደግሞ በድነት መንገድ ላይ ነው ያለው ብለው የሚያስቡት ኦኬ ስለዚህ ሲኦል መግባት ብቻ ነው ከአንድ ኦርቶዶክስ የሚጠበቀው ምክንያቱም ማርያም ብቻ ነሳው እንጂ ብዙ ቅዱሳንን ብዙ ሰማዕታትን ማንሳት ይቻላል እነዛ ሰዎች ከሲኦል የሚያወጡ ከሆነ ለምንድነው አንድ ኦርቶዶክሳዊ ሪኳየርድ የሚሆነው እነዚህን ፓዞች የመጀመሪያውን ፓዝ ለምን ሪኳየር ይደረጋል አንሌስ ሁለተኛው ፌል ያደርጋል ላይሰራ ምልጃው ላይሰማ የሚችልበት አጋጣሚ አለ ቅዱሳን ምልጃቸው ላይሰማበት የሚችል አጋጣሚ አለ የሚባል ጥርጣሬ ካለ ኦኬ ያስማማል እኔም ጥሩ ነገር ተማርኩ ኦኬ እሱ ውሳኔ እግዚአብሔር ነው ላይድኑም እሷ መጠየቅ ነው እንጂ መወሰኑ የማሻገሩ ከሲኦል ወደ መንግስተ ሰማያት የማሻገሩ ውሳኔ እግዚአብሔር ነው ከሷ ምልጃ ብቻ ነው ካላችሁኝ ኦኬ ወደ ገድላቶች ሄጄ መረጃዎችን ማምጣት ይችላል እንዲያውም አይገቡም እያላት 7 ጊዜ ሞታ ለፍጥረት የጽድቅ መገኛ ሆናለች ይላል ድርሳነ ማርያም ላይ ማለት ነው ገጽ 34 አካባቢ ላይ በቪዲዮ ማሳየት ይችላል ስለዚህ እሱ ሳይፈልግ ከፈለግሽ አንቺ ሙችላችሁ ብሎ ሞታ ሁላ ለፍጥረት መጽደቂያ ሆና የምትገኝ ማርያም እስካለች ድረስ ምን አስጨነቀህ አንተ ለምን በዚህ በከባዱ መንገድ ትሄዳለህ ወንድሜ ኦርቶዶክሳዊ እንዲህ አይነት ኦፕሽን አለ ነው አይሰራም ብለህ ታስባለህ ይሰራል ብለህ ካሰብክ ሁለት መንገድ አለ ማለት ነው ወይም ከሁለት በላይም እንዲያው መንገድ አለ ማለት ነው ስለዚህ ይሄ በጣም በነገረ ድነታችሁ አስተምሮታችሁ ላይ ፋላሲ የሚፈጥር ከጅማሬው በራሱ መጽሐፍ ቅዱሳዊ እንኳን ባላችሁት የጽድቅ መንገድ ላይ ጥያቄ የተነሳይባችሁ ይያለ እንደገና በዚህ በኩል ደግሞ ሰው ሲኦል ከገባ በኃጢያቱ ከተፈረደበት በኋላ በቀን እስከ 400,000 ሰው ይወጣል ከተባለ እንትና በተባለው ቅዱሳን እስከ 3000 በላይ ይወጣሉ ከተባለ ይሄ አይከብድም ወይ እስቲ በፓስተር ላርገው ምክንያቱም ስም ከጠራው ሰው ላስቆጣ ላነድድ ስለምችል ስሙን በፓስተር ላርገው ስለማን እንደማወራ ግን ኦርቶዶክሳኖች ያውቁታል ፓስተር ከሌል መቃብር የሳመ ምክንያቱም መሳሙ ራሱ አንደኛ የእምነቱን ተከታይ እንዲሆን ይተበቀበታል የፓስተር ከሌን መቃብር ለመሳም በዛ ውስጥ ያለፈው እንግዲህ በ40 ቀኑ በ80 ቀኑ ተጠምጥቆ ሊሆን ይችላል ምናምን ያን ሰውዬ የእምነቱ ተከታይ ነው ብለን እናስብ እሺ የእምነትን የጽድቅን መንገድ አደረገ ተብሎ ታሰበለት ግን 101 ትውልድ ይማራል ይላል የእንትና ገድል ያው እንዳልሄድ ብዬ ነው 101 ትውልዱ የፓስተሩ መቃብር ይሳም የሚማር ከሆነ 101 ትውልዳችን ውስጥ እኮ ሙስሊም አለ ጴንጤ አለ ኦርቶዶክስ አለ ምናምን አለ ያ ሁሉ ይድናል ማለት ነው ስለዚህ የጽድቅ መንገዱ አንድ ብቻ ከቤተሰባችሁ ኦርቶዶክስን ተውት እሺ ጴንጤ ሆነ ሙስሊም የፓስተሩ መቃብር ይሳም የሚድን ከሆነ ይሄ እኮ this is against the word of God against the scripture ማለት ነው against the scripture መሆኑ ብቻ ሳይሆን ይሰራል ብለህ ካሰብክ why don't you use this path ታዲያኛው መንገድ ለምን አትጠቀም እንደልብህ አለሌ ሆነ እንደልብህ ኖርህ የሆነ ቤተሰብህ መቃብር ብቻ ከሳመ ትገባለህ ማለት ነው ወይም ደግሞ በማርያም ምልጃም ካመንክ ባታምን ራሱ ሙስሊም ሆነ ሲኦል ውስጥ ብትሆን ከሲኦል ስታወጣ አይዲ ቼክ ያደረገች ማንነትን ቼክ ያደረገች አይደለም የምታወጣው አይደል እንዴ በየቀኑ 3000 ያህል ሰው ነፍስ ሲታፈስ ማለት ነው እንደዛ ከሆነ ደግሞ ኢቭን ሙስሊም ሆነ ራሱ ከሙስሊም እኛን ገባለን ብዬ ስለማላስብ ነው እኛን እዛው ውስጥ ያላካተትኩት ግን ሙስሊም ሆነ ራሱ የምትወጣበት ቻንስ አለ በኦርቶዶክስ አስተምሮ ይሄ this is against የነገረ ድነት ትምህርት ነው እንዲህ አይነት ተስፋ እንዳለ የሰማ ኦርቶዶክሳዊ ይሄ ፓዝ ካለ ኦኬ መቼም እስቀድምም እንዳልኩ ከቀድም ጀምሮ አንድም ኦርቶዶክሳዊ አይ ተውተው ማርያም አታድንም ወይም ላይሳካላት ምልጃው የሚችልበት አጋጣሚ አለ የሚለኝ የለም ካለ ደግሞ መረጃውን አሳየዋለሁ ላይሳካ የሚችል አለ ብሎ የሚያስብ ካለ እንዲሳካሷ ማድረግ እንደምትችል
እንዲያውም 7 ጊዜ ሞታ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል ነገረ ማርያም ገጽ 34 ወይም 33 አካባቢ ላይ እንግዲህ በኋላ ድል ከሰጠኝ አሳያለሁ። ስለዚህ ይሄ ነው። በጣም ስላዳመጣችሁ አመሰግናለሁ። ሁለተኛው ፓዝ የሚሰራ ከሆነ የእህቴን ጥያቄ መመለስ ምን ያስፈልጋል? ኦርቶዶክሳዊ ለምን መልስ ትጠብቃለህ? ከዲ ምን ይሰራልሃል? ምንም እንኳን ይሰራልም። ጥምቀት ምን ይሰራልሃል? ቁርበት ምን ይሰራልሃል? ሜሮን ለምንድን ነው የተጨነቀው ግን? ስለ ጾም ጸሎት ማለት እንደ ወንጌል ያማኝ አይደለም ማወራችሁ። እንደ ወንጌል ያማኝ እኛ እናደርገዋለን እነዚህን ሁሉ ነገሮች፣ ለድነት አናደርገውም እንጂ ለድነት እናምናለን። ሌሎቹም ደግሞ የእግዚአብሔር ቃል ስለሚያዝ የጌታ ትእዛዝ ስለሆኑ እናደርጋቸዋለን። ግን አንተ ኦርቶዶክሳዊ ግን እንደ ኦርቶዶክሳዊ ምን አስጨነቀ? ባታረገውም እኮ ቻንስ አለህ ይላል ህሊና ገድለ ህሊና ማለት ነው። ያው ጭንቅላት ውስጥ ያለው ህሊናን ዝም ብለህ ቼክ ብታረገው አንተም ወይም አንቺም አንዳችሁም ኖ ማርያም አታድንም የሚለኝ የለም፣ አትታደገኝም ከሲኦል የሚል የለም። ሶ እናንተ ቻንስ አላችሁ፣ ብዙ ቻንስ አላችሁ። እኛ ግን የጌታ ቃል ብቻ ነው ቻንሳችን ለማለት ነው። ቴንኪው ስላዳመጣችሁ አመሰግናለሁ። እሺ ጨረስ የተወሰነ ጨርሷል። መልሱ የት አለ ግን? ጥያቄው ጥያቄ መልሱ የት አለ? ወደ መልሱ ወደ መልሱ እንዳትሄድ ወደ መልሱ አይደለም ይገባኛል። ዳጊ ጥያቄው ምን ነበር የተጠየቀው? ጥያቄውን ኦልሬዲ ስለተወው ዳጊ ትቶታል። ጥያቄውን የራሱን ጀመርኩ። እስኪ ካሁን በኋላ እድል ሰጥተህ ነው። አንድ ነገር ልናገርና አኬ ትቀጥላለህ። ዳጊ ብዙ ጊዜ ቤት ከፍቶ ወይም ደግሞ ወንድሞች ተደብቆ ማውራት ሃይማኖት አይሆንም። ኦኬ አስተምሮ እያልክ ዝም ብለህ አስተምሮና ገድልና ተአምራት እንኳን ሰዓት ላይ ዝም ብሎ እንደማውራት ትምህርት ቀላል አይደለም። አየህ የሚያድነውን ትምህርታችን ይሄው ብለን እየተናገርን እሱ ልትነካ አልፈለግም። እሱ ሌላ ጊዜ እናወራለን፣ እኛ ባናምንበትም ሌላ ጊዜ ብለህ ትሸሻለህ፣ ትሮጣለህ። ምክንያቱም ከኦርቶዶክሳውያን ጋር ቆመ ስለ ነገረ ድህነት ማውራት እንደማትችል ይኸው ማረጋገጫው አንተ ስለሆንክ ማለት አይ እችላለሁ ካልክ ይኸው እኔ ያለውኝ ዲቤት መግባት እንችላለን። ኦኬ በነገረ ድህነት ማለት ነው። በቤተ ክርስቲያናችን የመዳን ትምህርት ላይ አቅሙ አለኝ። ኦኬ እኔ ራሴ ችዬ ስለ ዳንኩበት እውነት መመስከር እችላለሁ የሚል አቋምና እምነት ካለ ይኸው እዚህ ያለን መጣል። እንግዲህ ከመጣሽ ማርያም ታምጣሽ እንደሚባለው ማለት ነው። ሳትወጣ እዚህ የምታምንበትን እምነት እንወያይበት። አሁን እኛ ማናምንበትን ሁለተኛ መንገድ ምናምን ትላለህ። አንድ ማስረጃ እንኳን እንደው የኦርቶዶክሳውያን የመዳን ትምህርት ሁለተኛው መስመር ይሄን ይመስላል ብላ ቤተ ክርስቲያን ያስተማረችበት አንድ ለናሙና ሳትጠቅስ እንደው የራስ አርቲክል ቲዮሪ ማውራት ትችላለህ። ቤትም ከፍተህ የምታወራው ስለሆነ ማለት ነው። ኦርቶዶክሳውያን ይሄንን ንቀው የባልቴቶች ወሬ ብለው ይተውታል ማለት ነው። ምንም የሚያስጨንቅም ስላልሆነ ማለት ነው። እንኳን ሙስሊሞች እንኳን ፕሮቴስታንቶች ይቀርና ኦርቶዶክሶች ራሱ የመዳን ህይወታቸውን ካልፈጸሙ አይድኑም የሚል ትምህርት ነው ያለን። በነገራችን ላይ ፎር ዩር ሰርፕራይዝ አንድ ኦርቶዶክሳዊ የመዳን ድኖ ልጅነትን ተቀብሎ ከዛ በኋላ እለት በእለት መዳኑን የማይፈጽም ከሆነ ድህነቱን ያጣል ብላ የምታስተምር ቤተክርስቲያን ውስጥ ያለ እንዳንተ ሳያምኑ ይድናሉ የሚል የካልቪን ትምህርት ውስጥ ኦኬ ሳያምኑ እንዲያምኑ አድርጓቸው እግዚአብሔር አድኗቸዋል የሚል ትምህርት ውስጥ አይደለም ያለ ነው ማለት። እግዚአብሔር በቀደራቸው ቀድር ውስጥ ካልገቡ በስተቀር ሰዎች አይድኑም የሚል ትምህርት አለ የለንም። ሰው አምኖ ተጠምቆ ምስጢራትን ተቀብሎ እለት ተእለት ክርስቶስን ወደ መምሰል ህይወት እያደገ ካልሄደ ኦኬ እንደ ቅርንጫፍ ደግሞ ተቆርጦ መጣል አለ። ስለዚህ እያንዳንዳችሁ የራሳችሁን መዳን ፈጽሙ ብላ የምታስተምር ቤተክርስቲያን ውስጥ ስለሆንን ማለት። ስለዚህ በዚህኛው መወያየት የምትችል ከሆነ አለን፣ ካልሆነ ግን ያው የሐሜት ጊዜ አይ ቲንክ ይበቃል ይመስለኛል። ቴንክ ዩ። አዎ እንግዲህ ዋዲ ምንድነው ኦኬ እንትን ነው ዳጊ የሆነ የሚሰማ ድምጽ አለ። ማን ነው ፓስተር ምናምን የሚሰማ ያለው እንዴ? እሺ እንግዲህ ዳጊ በጣም ይቅርታ ለወጣ ስለሆነ ሐሳብ ሰጥቼልታ ኦኬ አቤት በጣም ይቅር በሉኝ ለወጣ ያው ለሊት ነው እኔ ጋርና ሐሳብ ሰጥቼ ብቻ ልውጣ ፕሊዝ። እሺ ይቅርታ በጣም ሁላችሁንም ሰላም ይሁን ለሁላችሁ ይያለው። ትዝብቴን ብቻ ላስቀምጥ ምክንያቱም ትምህርቱን ያው እዚህ ያሉ ታላላቅ ወንድሞቼ ይመልሱልኝ። እሺ ይቅርታ መዝሙር ያሬድ አንተ ከጨረስክ በኋላ አብረን እንወርዳለን። እኔም
እኔ ጋርም ስለ ሚድናይት ስላለፈ እንደዛ ከሆነ በቃ ሌሎቹ አውሩ። መልካም እሺ፣ በቃ ቀጥሉ። እሺ ምን አለ መሰለ ዳጊ፣ አሁን በርግጥ ኦሬዲ በቃ እንደው አውራ ምናምን ብለንህ ነው ያወራውና ምንም ችግር የለም። አሁን አለመመለስ ምናምን ምንም እንትን አላለኝም እኔ። ምክንያቱም ኦሬዲ በቃ አልመለስም ብለህ አንዴ ስለተናገርክ እኔ ማውራት የምፈልገው ነገር አለ፣ እሱን ነው በቃ ማውራት የምፈልገው ብለህ እንደመጣ ነግረህናልና በቃ ላንተ ስለሆነ ተፈቅዶልህ በቃ እንድትወራ ተደረገ። ብዙ ጊዜ እዚህ ቤት ስለማትመጣ ስለማትታይ ቢያንስ ስትመጣ ደብሮ እንዳትወጣ በሚለው ማለት ነው እና ለዛ እድል ተሰጥቶ አውርተሃል። አንድ አሁን ማወቅ ያለብህ ነገር ምንድነው፣ በመጀመሪያ ደረጃ ርዕስ ነበረን። ርዕስ አልነበራችሁም ለካ አላልከው፣ ርዕስ ነበር። ጥያቄ ርዕስ ይሆናል ባይዚ። እሺ ይሄ እንደዚህ ነው የሚል ጥያቄ እሱ ራሱ ርዕስ መሆን ይችላል። ራንደምሊ ነው መታ የጠየቀችው ሰሊና፣ ትክክል ነው። አሁን ሰላም መታ መጠየቋ አንተስ እንዴ ሰላም ታዲያ ከጠየቀች እኔ ሳልጠይቅም እንዴ ብላላ መጠየቅ ትችላለህ። እንግዲህ ይሄንን መብት ሲስ ለሁላችንም ነው የሚሰጠው፣ ለኛም ለእናንተም እየሰጠ እንግዲህ እንደ ሁኔታው ፌር ለመሆን እየሞከረ አንዳንዴም ደግሞ ወደ እናንተ ደላይ ያደረገ ችግር የለውም። እንደዛ ቢያደርገው እኛ አንቀየሙ። በጣም ያፈጠጠ እንዳይሆን እንጂ ወደ እናንተ ትንሽ ቢያዳላ ምንም ችግር የለውም። ያው ፕሮቴስታንት ስለሆነ እንደዛ ሊሆን ይችላል፣ ችግር የለውም። ያው ወንድሙ አንተ ደግሞ በጣም ወንድሙም ስለሆንክ ማለት ነው። አሁን ያም ሆነ ይህ ግን ምንድነው ልክ እሷ እንደጠየቀች ሁሉ አንተ መጠየቅ አዎ ትችላለህ። ግን ጊዜ የሚባል ነገር ደግሞ አለ። ለሁሉም ጊዜ አለው፣ ለሁሉም ጊዜ አለው። እሷ አጋጣሚ ሆኖ ቀድማ ጠየቀች፣ ከሲስ ጋር ተመካክራ አልገባች። እኔም ስገባ ነው አጋጣሚ የሰማው ጥያቄያቸውን። ኦሬዲ የሷ ጥያቄ ስለመጣ የሷን ጥያቄ እንመልስና ከዛ ደግሞ አንተ ደግሞ በተራ ደግሞ ነገ ትጠይቅ ይሆናል መተረጉ እንደዛ እያለ ይሄዳል። ከዛ ውጪ ግን የሷን እንደዚህ ለመደበቅ ተብሎ ሌላ ርዕስ ይዞ መጥቶ በቃ እኔ የፈለኩትን አወራለሁ መጥቼ ብሎ እንደዚህ ይሄ እኔ አሮ ነው እኔ አይጠበቅም ከትልቅ ሰው አይጠበቅም። ይሄ በቃ እናንተ እየተወያያችሁበት ያለ ነገር አለ፣ ብትወያዩም አያገባኝም። እኔ ራሴን መጥቼ ማውራት እችላለሁ። እንዴት እንደዚህ ይባላል? በጌታ አይባልም እኮ። እና የመጀመሪያው ርዕስ ይጨርሳል። ከዛ ውጪ ግን አሁን የተናገርካቸው ነገሮች አሁን ቀደም ስለመለስኩኝ ድጋሚ መመለስ አይጠበቅብኝም። እንዳልኳችሁም ቤተክርስቲያንን በቋሚ አስተምህሮዋ መጥቶ መከራከር የሚችል የለም። ቤተክርስቲያንን መውቀስ የሚችል በቋሚ አስተምህሮዋ የለም። በቃ አለቀ። እሱን ይሄው አረጋግጠን እኮ እሱ ላይ አልሄድበትም አለ። አሁን ጥምቀት አያድንም እኮ ነው የሚለው። አሁን ቀደም ሲናገር ሰምታችሁታል። ጥምቀትም አያድንም ነው። ቅዱስ ቁርባንም እውነተኛ የጌታ ስጋና ደም አይደለም፣ መልካም ስራ ከድህነት ጋር አይገናኝም እያለ የሚናገር ሰው ግን እንደዚህ ብለን እያመንን አይቃወመንም። በቃ ቋሚ አስተምህሯችን ላይ ማንም አይቃወመንም። አይታችኋል ቤተክርስቲያን እንዴት አይነት ሊገዳደሩት የማይችሉት አይነት ጥርት ያለ የጌታ ትምህርት እንዳላት። ስለዚህ ትምህርቱን የሚጠበቀው ጌታም ስለሆነ እንደዚህ በግልጽ ሰው መጥቶ አይገዳደርም ከኤርሲያን ጋር። እሱ ጥሩ ነው። ከዛ ውጪ የተናገርካቸው ነገሮች ምንም ማስረጃ የሚያልጠቀስክባቸው እኔ ይኸውልህ በአጭሩ እንደው አንድ ነገር ልንገርህ ዳጊ፣ ስለ ቤተክርስቲያን አስተምሮ ቤተክርስቲያን እንደሚል አስተምሮ አላት ስትል ግዴታ ምን ማምጣት አለብን መሰለህ? የመጽሐፍ ቅዱስና የአባቶች ማስረጃ ካላመጣ በአስተምህሮ ደረጃ ምን ይዞ ነገር የለም። ከአባቶች ያልተቀበልነው ከመጽሐፍ ቅዱስ ያልተቀበልነው ነገር በአስተምህሮ ደረጃ በእኛ ቤተክርስቲያን ውስጥ አይያዝም ገና ከጅምሩ ማለት ነው። ፎር ዩር ኢንፎርሜሽን የቤተክርስቲያን አስተምህሮ በመጽሐፍ ቅዱስ በአባቶች ትምህርት ኦፊሻሊ በሚሰጥ ትምህርት በዛ ውስጥ ነው የሚታወቀው ተገልጦ የሚኖረውና ከዛ ካላመጣ ያለ ማስረጃ ዝም ብለህ የፈለከውን ስታወራ ብትውል ምን አጋለሁ? ሰው ለመዳን ኦርቶዶክሶች ለመዳን ሲኦል መግባት ብቻ በቂያቸው ነው ብለህ ትመጣለህ። ዝም ብሎ እንደዚህ ማውራት ቀላል ምንድነው ከባድ ይመስልሃል እንዴ? አይደለም ቀላል እኮ ነው። ያው ልክ አሁን አንተ እንዳደረከው ማለት ቀላል ብሎ ነው በቃ ያወራው። ከዛ በኋላ ግን ያለ ማስረጃ እንደዚህ ዝም ብለህ ትወጣለህ ማለት ነው። እና እንደዚህና መሰል ጥያቄዎች ካሉ የኛን አስተምህሩ ለማወቅ ከፈለክ እንዳልኩ ከመጽሐፍ ቅዱስና ከአባቶች እንዲና እንዲ የሚል አለ። ሰው ለመዳን ሲኦል መግባት ብቻ ነው በቂ የሚል እንደው ከአባቶች ትምህርት አግኝቻለሁ ከመጽሐፍ ቅዱስ አግኝቻለሁ ካልክ ያገኘውን የመጽሐፍ ቅዱስ ክፍል ይዘና ያገኘውን የአባቶች ትምህርት ክፍል ይዘና እሱን እንመልስልሃለን። ከዛ ውጪ ግን ይሄ በተደጋጋሚ የተናገርነው ይሄ ለሃይማኖት መከራከሪያ የሚሆኑ መጽሐፍት አይደሉም ብለን 10 ተናግረን እንግዲህ 10 ካልሰማ ይሄኛ ጉዳይ አይደለም። በጣም ይቅርታ። አሁን እንደዚህ የሚል ገርላት ላይም አለ እያልኩ አይደለም፣ ወይ ድርሳናት ታምራት ላይ አለ እያልኩ አይደለም። ሲኦል መግባት ብቻ በቂ ነው የሚል እንደዚህ አይነት ነገር አለ እያልኩ አይደለም። እዛ ላይም ግን ምንም ሆነ ምን ግን በአጠቃላይ ግን የኛ አስተምህሩን ለማወቅ የሊቃውንት መጽሐፍት አለ፣ የአባቶች መጽሐፍ ቅዱስ አለ፣ ዋናው መጽሐፍ ቅዱስ። ከዛ ደግሞ የአባቶች መጽሐፍት እሱን ይዘህ ትመጣለህ። መሞገት የምትችል ከሆነ ትሞግታለህ። ዛሬ ግን ያው እንግዲህ እድሉን ሰተን አውርተሃል፣ በቂ ነው። በእርግጥ አንተም ልትወርድ ነው። አሁን ደግሞ የሰላምን ጥያቄ መመለስ የሚችል ሰው ካለ ፕሮቴስታንቶች ይመልሱልናል፣ ከሌለ ደግሞ
እዚሁ ጋር ክርስቲያን አባቶች መምህራን ወንድሞች ስላሉ እነሱ ወይ ሪፍሌክት ማድረግ የሚፈልጉ ከሆነ ሪፍሌክት ያደርጋሉ እና ኢን ጀነራል ግን የክርስቲያን አስተምህሮ መጋፈጥ አትችሉም። ቴንክ ዩ። እሺ እንግዲህ ያው አንድ ኦርቶዶክሳዊ ካወራ በኋላ እየጠበቅኩኝ እያወራን ያለሁት የሰላም ጥያቄ እውነት ነው ይመለስላት። ሰላም ዳጊ የት ነህ? ናና መልስ ፈልጋለሁ በመትይን ጊዜ መጥቼ መልስልሻለሁ። አልተቀጣጣርንም። ጥያቄሽን ፈርቼው ከሆነ ኤቭሪ ዴይ ጥያቄሽን እየመለስኩት ነው። ኤቭሪ ዴይ በየወንድሞቼ ቤት ጥያቄሽን እየመለስኩት ነው። ከኔ ጋር ቀጠሮ ከፈለግሽ ደግሞ ምንም ችግር የለም። ዳጊ ነው የሚመልስልኝ ፈልገው አላለችም ሰላም። እኔ እስካሁንም አልሰማዋትም። አጋጣሚውን ተጠቅመህ ብትመልስላት ከሆነ ደግሞ ይሄ ለግለሰቡ ተውለት። ጥያቄ እንዳላስመረጥኳችሁ መልስ አትምረጡልኝ፣ ቀን አትምረጡልኝ። አሁን በዛሬ ቀን ሰላም ሄደሽ ጠይቂ ቢያዝጃት አይደለም የመጣችሁ። ስለዚህ ዳጊ በዚህ ቀን መልስ የሚባል ነገር የለም። ኤቭሪ ዴይ ግን ዲል አደረገዋለሁ። ይሄን ዛሬ ጥያቄ ርዕሳችን እሱ ነው። ይሄ ሰው ምንድነው አይገባውም እንዴ? በጌታ በኢየሱስ ስም አራኬ ርዕሳችን እሱ ነው። ዛሬ ተናግራል እኮ ሰምተናል። ኦኬ ስለዚህ ወደ ርዕሳችሁ ወርዳለሁ ብለህ ነበር አይደል? መምህር በረከት ሰላም ይበሉን። ኧረ ሰላም እንበላቸው። ርዕሳችሁ ተመለሱ። ነገ ደግሞ እዚህ ቤት ገባና በኔ ርዕስ እኛ እውነት ለመናገር እኛ ተረት እኛ እናወራም። ትልልቅ ሰዎች ነን። መጽሐፍ ቅዱስ ጠቅሰን የምናወራ ከሆነ ብቻ ነው ከዚህ በኋላ የምንቀጥለው። ከዛ በተረፈ በዋልትና እንትን እኔ በጣም ውድ ጊዜ ነው ያለኝ። ዳጊ ታውቃለህ፣ የምንኖርበት ዓለም የሥራ ዓለም። ሰላም በለንና መምህር በረከት ሰላም ይበሉ። ስለዚህ የሰላም ጥያቄ መለስላት። ቄስ አመሰግናለሁ። አመሰግናለሁ። መምህርም ሌሎቻችሁንም ቴንኪው። ጋዲሳንም አይቻለሁ ቴንኪው። ዮሐድም አመሰግናለሁ። ሌላ ማን ያለው? ሰላም ይቅርታ ጥያቄሽ ላይ እኔ ባይዘው እድል ባይሰጠኝ ሰላምዬ አንቺ እስከጨርሽ መጠበቅ ቴንኪው። እናመሰግናለን። መምህር በረከት ሰላም ይበሉን። ሰላም ሁኑ። ቻው። አመሰግናለሁ። ሰላም ቀሲስ ይባርኩኝ። ወንድሞች እንዴት ናቸው? ይሰማል? ይሰማል። መምህር ይቀጥሉ። ይሰማል። እሺ የኦርቶዶክስ ሁለት የድነት መንገድ እንዳለ እኔ ዛሬ ነው የሰማሁት። ድርሳነ ማርያም የሚባልም አለ። እኔ ቄሱ እዚህ ቁጭ ብዬ ለካ ስንት መጽሐፍ ሰዎች እያነበቡ ነውና ድርሳነ ማርያም እና የሆነ ነበር ነገረ ምንድን ነበረ የሚባል መጽሐፍ ሁሉ ሁለት አዳዲስ መጽሐፍቶች ተጠቅሰዋል። ቀሲስ ለማንኛውም እኔ ከእንደዚህ አይነት ውይይቶች የምረዳው ነገር የቤተ ክርስቲያን የነገረ ድህነት አስተምሮ ቅድም አኬም እንዳለው ሰዎች በጣም የሚፈሩት እንደ እሳት የሚፈሩት እየሆነ እንደመጣ ነው እና እንደ እሳት የሚፈራ ርዕስ ሲነሳ ያው ሌላ ርዕስ ፈጥሮ ምናምን አደናግሮ ምናምን ጉዳዩን አስቶ ምናምን ለመሄድ ሙከራ ይደረጋል። ያው ይሄ እንደው ለሃይማኖት እኔ እንዲህ አይነት አካሄድ በጣም ነው የሚያስጠላኝ። በእውነቱ ለሃይማኖት አይደለም፣ የእውነትን ለማወቅ የእግዚአብሔርን መንግስት ለመውረስ ወደ እውነት ለመድረስ በሚደረግ ጉዞ ውስጥ ይህ አይነት አካሄድ እንደው በፖለቲካው ዓለም የምንጠላው ርዕስ የማዳፈን የተነሱ ጉዳዮች እንዳይወራባቸው የማድረግ ሌላ ነገሮች የመፍጠር እንደዚህ አይነት አካሄድ በቃ አንደኛ የሚሸነፍ አካሄድ ነው። ይሸነፋል። ይሄ በኩል አሁን በመጽሐፍ ቅዱስ የተነሳውን ጥያቄ መልሶ እያሉ ነው ለመምህራኖቻቸው። እኛ ገድላትን ልንማር እኮ አይደለም የመጣ ነው። ስለ ገድላት ትንታኔ ለመስማት አይደለም። መጽሐፍ ቅዱሳዊ የሆነውን ትምህርት መሰረታዊ የሆነውን ትምህርት እሱን ጸንታችሁ አሸንፋችሁ አሳዩን የሚል ሆኗል አሁን ድምፁና ይሄ ድምፅ በጣም እየጎላ ሲመጣ የሚፈጠሩ ችግሮች፣ መረበሾች የሚፈጥሯቸው አካሄዶች አሉ። ለማንኛውም ወንድማችን ዳጊያውን ያነሳው ኦርቶዶክሳውያን ለመዳን ምንም አያስፈልግም የሚል አስተምሮ አላቸው። ሲኦል መግባት በቂ ነው እስከ ማለት ድረስ ይሄደው ይሄ እንዴ ከኦርቶዶክሳውያን ነው ጋር እንዴት ይሄዳል? አሁን እንደው ለሚታዘብ አይምሮ ላለው ሰው ኦርቶዶክሳውያን እኮ በአመት 200 ምናምን ቀን ይጾማሉ። ጾም አለ፣ የንስሐ ስርዓት አለ፣ የክርስትና ህይወት ፕራክቲስ አለ። ይሄንን ሁሉ ታዲያ ለምንድን ነው የምናደርገው? እንደዚህ ምናምን ከሆነ ለምንድን ነው የምንጾመው? ለምን ጧት ተነስተን አንበላም? ለምን ቤተክርስቲያን እንመላለሳለን? እና ይሄ
እንደው ዝም ብሎ በጣም ነገሮችን በጣም አበላሽቶ የማሳየት አጣሞ የማሳየት ጥላሸት የመቀባት አይነት አነጋገር ነው እንጂ እኛ ኦርቶዶክሳውያን እኮ እንደውም የመዳንን መንገድ አከበዳችሁ ሰው ይሄን ያለ መዳን ይሄን ያለ ማረግ አለበት ይያላችሁ እግዚአብሔር በቀላሉ ሰው እንዲድን ያደረገው መንገድ እናንተ አከበዳችሁ ብለው ነበር ሲከሱን የነበረው። አሁን ደግሞ እንደገና እንደው ምንም አያስፈልግም ይያላችሁ ነው ይያሉ ነው እና በጣም የሚያስገርም ነው። ለማንኛውም ገድላቱ ላይ ምናምን የሚነሱ ጥያቄዎች በራሳቸው ይታያሉ። ሲጀመር ገድላቱ እኛ የምናያቸው እዛ ተሰብስበው እነሱ የሚቆርጧቸው የሚቀጥሏቸው የሚያበላሿቸው ሌላ ትርጉም በሚሰጧቸው መንገድ ሳይሆን ገድላት የሚታዩበት የሚነበቡበት የምንረዳባቸው የራሳቸው መንገድ ስላለ እሱም በራሱ መንገድ ይታያል። ሰላም እህታችን ያነሳችው ጥያቄ ግን እኔም ሰሞኑን እየገረመኝ ነበረ። በሚስጥራተ ቤተክርስቲያን ለማዳን ከነገራችን ላይ ማዳን የሚለው ቃል በጀስቲፊኬሽን ሳንክቲፊኬሽን ግሎሪፊኬሽን ይሄን ሁሉንም ያጠቃልላል ቃል ነው ሁሉንም የሚይዝ ቃል ነው። ስለዚህ ለመዳን ሚስጥራተ ቤተክርስቲያን አስፈላጊ መሆናቸውን እናምናለን ያለ ሰው ወደ ኦርቶዶክስ አስተምሮ እኔ 50-60% ከፕሮቴስታንት ቀርቧል ብዬ ነው ማስበው ወደዚህ ማለት ነው። በመካነ ኢየሱስም የምናየው መካነ ኢየሱሶች ለኛ ነገራችን ላይ ባስተምሮ ቅርብ ናቸው። ከዚህም ደጋግሞ ሲሉት እንደነበረ ሌሎችም ወደዛ ከመጡኛ በደስታ ደስ ነው የሚለን እየቀረብን ነው ማለት ነው እየተግባባን ነው ማለት ነው። እና ሚስጥራተ ቤተክርስቲያንን እንደቀላል አይቷቸው ከሆነ የኛ የነገረ ቅዱሳን ትምህርት ራሱ የሚነሳው ከሚስጥራተ ቤተክርስቲያን ነው። ኮሚኒየን ኦፍ ሴይንትስ ከስጋው ደሙ ነው የሚነሳው። የሰማይና የምድር ቤተክርስቲያን ይገናኛሉ አንድ ናቸው በአንድ የተሰበሰቡ ናቸው የሚለው አስተምሮ ከሚስጥረ ቁርባን የሚወጣ ነው። አንዱ ህብስት ከአንዱ ጽዋ የሚበሉ የሚጠጡ በሰማይም በምድርም በዚያ አንድ የሆኑ ቅዱሳን አይለያዩም የሚል ነው። የቤተክርስቲያን ነገረ ቤተክርስቲያን ከሚስጥራተ ቤተክርስቲያን ነው የሚነሳው እና ሚስጥራተ ቤተክርስቲያንን ከተቀበሉ ነገ በእርግጠኝነት ነገረ ቤተክርስቲያን ምንድነው የቅዱሳንን ህብረት የቅዱሳንን አንድነት ምልጃ ይሄን ሁሉ ይቀበላሉ ማለት ነው። እና ጥሩ አካሄድ ነው። ሰላም ያነሳችውን ጥያቄ ሲሪየስሊ ወደፊት ማየት ያስፈልጋል መመለስ ዳጊ እንደው ትምርቱ ከታችም ሆነ እየሰማ ከሆነ ትምርቱ ቢቀርብና እንደው መዝሙሩ ላይ ትኩረት በጣም ብታደርግ መልካም ነው ብዬ አስባለሁ። እንደ ታናሽ ወንድም ማለት ነው ከክፋት አይደለም እንደ ታናሽ ወንድምና አሁንም የተናገረው ነገር ቀደም እንደተባለው ያው እንግዲህ ጋዲ እንትኑ ስለሌለ ሐሳቡ ብቻ ጋር ወደ ሐሳቡ ልመለስ እሺ ወደ ሐሳቡ ልመለስ ራሱን ዲፌንድ ስለማያረግ ስለሌለ ወደ ሐሳቡ ላይ ብቻ እሺ ብሮስኪ ምንድነው እንደተባለው ያው መሰረታዊ በሆነ በሳንታ ጋር ነው ድምጽ ያለው ቶኒ ጋር ነው ቶኒ ቆንጆ ቶኒ ሚውት ላድርገው ቶኒ ጋር ነው አጥር ያው 30 ሰከንድ 1 ደቂቃ ማክሲመም በወስድ ነውና ያው መሰረታዊ በሆነው ነገር ሁሉም ባይዘው ቀደም እንደተባለው በእኛ ቤተክርስቲያን ወይ ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያሉ ትምህርቶች ቀደም እኔ እንደውም ዳጊ ልጠይቀው ፈልጌ ነበር። አሁን መምህር በረከትም ተናግረዋል። አንድ የተናገሩት ነገር አለ ምንድነው ይሄ ነገሮችን የምናይበት አሁን ገድላት ድርሳናት ላይም ሲኬድ በምን መልኩ ነው የምንረዳው እንዴት ነው የምናያቸው የሚለውን ነገር እኔ እንደው ዳጊ ቢቆይ ኖርም ዘጸአት ምዕራፍ 20 ላይ ያለውን ሐሳብ ላነሳለት ነበር። ዘጸአት ምዕራፍ 20 ቁጥር 6 ላይ እግዚአብሔር አምላክ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን አደርጋለሁ የሚል ቃል አለ። ለምሳሌ አሁን ይሄንን ቃል እንዴት ነው የሚረዱት ፕሮቴስታንቶች? ለምሳሌ ሺህ ትውልድ የሚል ነገር አለ ቃል በቃል መጽሐፍ ቅዱስ ላይ ተጻፈ። ኦኬ ቃል በቃል የተጻፈ ነገር አለ። እንዴት ነው የሚረዱት? አሁን እዚህ ጋር ስንመጣ ላይክ ፕሮቴስታንቶች ከዚህ በፊትም ጠይቀን አይተናል። ሺህ ትውልድ ሲባል ሊትራሊ አይወሰድም። 1000 ቆጥረን እንደው ወደፊት እንደ እግዚአብሔር አምላክ አሁን በዛ ሰዓት ላይ ለሚወዱኝ ትእዛዜን ለሚጠብቁ 1000 ትውልድ ብሎ ሲናገር እንዴ በዛ ትውልድ ውስጥ ሌላ ሃይማኖት የለም እንዴ? በዛ ትውልድ ውስጥ ጣዖት አምላክ የለም እንዴ? ኦኬ በዛ ትውልድ ውስጥ እግዚአብሔርን ማያውቅ የለም እንዴ? ሊትራሊ እንወሰደው ከተባለ እኮ 1000 ትውልድ ከተባለ ሁሉንም ትውልድ ያካትታል። ኦኬ ነገር ግን ምንድነው መጽሐፍ ቅዱስን የምንረዳበት መነጽር አለ። ኦኬ ኦርቶዶክሳዊ መረዳት አለ ጥንታውያን አባቶች በተረዱበት መንገድና አንዳንዴ እንደው የሆነ ነገር ስለተጻፈ ብቻ እንደው ለፕሮቴስታንቶች ምንድነው ያለኝ መልእክት የሆነ ነገር ተጽፎ ስለተገኘ ብቻ ሳይሆን አንደኛ
በምን መልኩ ነው አንደርስታንድ የምናደርገው የሚለው ነገር ማተር ያደርጋል። በምን መልኩ ነው ኦኬ ከዚህ በፊት ብለናል። አሁን ባለፈው አንድ ፕሮቴስታንት የሆነ ጽሁፍ ለማብራራት ብሎ መጽሐፍ ቅዱስ ላይ እዚህ ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ላይ ያለውን ሐሳብ ኤልሳ ሕፃኑ ልጅ ከሞት ያስነሳበትን ለማብራራት ሲል የቤተክርስቲያንን መጽሐፍ ጠቅሶ ነው የቤተክርስቲያንን መጽሐፍ ኦኬ የቤተክርስቲያንን መጽሐፍ ጠቅሶ በዚህ መልኩ ነው ቤተክርስቲያን ራሱ የምትረዳዋለና እነዚህ የተባሉት ኦፊሻሊ ቤተክርስቲያን ሪኮግናይዝ ያደረገቻቸው ገድላትና ድርሳናት ሪኮግናይዝ የተደረጉት ማለት ነው። እነዚህን ራሱ ኦኬ ቸርች ከሆነች የጻፈቻቸው ምን ለማለት ፈልገሽ ነው ተብላ መጠየቅ ያለበት ቤተክርስቲያን ናት ወይ ደግሞ መምህራን ናቸው። እዚህ ጋር ምን ለማለት ተፈልጎ ነው የሚለው ነገር የሚያብራሩ ስለምን ባለቤትነቱ የቤተክርስቲያን ስለሆነ ማለት ነው። ኦኬ ስለዚህ ማንንም ከመሬት እየተነሳ የሆነ ጽሁፍ በተገኘ ቁጥር ራሱ በፈለገው ነገር ራሱ በፈለገው አንደርስታንዲንግ ራሱ በፈለገው ማይንድ ሴት ነገሮችን እየተረጎመ እንደው እንዲህ ስላለ ተቀባይነት ይኖረዋል ማለት አይደለም። ግን ብቻ ጥሩ ነው። ታች ያለው ሰው የታዘበውን ነገር ይታዘባል ብዬ ተስፋ አደርጋለሁ። አመሰግናለሁ። እግዚአብሔር ያክብርልን። ሲሶ ቴንክ ዩ። እሺ ጋዲ ቴንክ ዩ። ቃሎች ያሰማል። በነገራችን ላይ ሲሲ እንትን ነው ከታች ወይ ካታ ይቅርታ ላወራ እንትን ልል አይደለም። ከታች ጴንጤ ገድልን ይሰብካል ኦርቶዶክስ እንደዚህ ወንጌል ምናምን የሚል ነገር አየውና ያው እንግዲህ አሁን ገድልን ይሰብካል ስትሉ ያው ዝም ብሎ ገድል ብቻ ስለሚሉ ከሆነ እንደው ይሁን እንጂ ገድልንም አይሰብኩም እውነቱን ለመናገር ከይቅርታ ጋር ማለት ነው። ገድልን መስበክ ማለት የምርም ገድልን በትክክል ተረርቶ መረዳት ባለብን መሰረት ማለት ነው። ስለዛ በዛ መልኩ አድርጎ ክርስቶስን ማሳየት ሲችሉ ያኔ የምርም ሰብኳል ብለን ልንናገር እንችላለን። የገድል ዋናው ዓላማቸው የገራት ክርስቶስ ኢየሱስን ማሳየት ስለሆነ እንደዛ አድርገው ከሆነ አሳየው እንደዛ እንላለን እንጂ የምርም እንደው ካየ ነው ጴንጤ ገድልንም አይሰብክም ኦፍ ኮርስ አልሰበኩምና እሱ እንዳያምታታ በሚለው ነው እና እንደዛ ነው። ማን አለ ሌላ የሚያወራ? በቃ እንትን እንበልና እኔ እኮ አላወራሁም። እንደዚህማ ሳራጊ ብቻማ አታረጉኝም። ከስር ሰው ከማሳረገውት በፊት ግን ቀደም ያልኩት ነገር በጣም ደጋግሞ እንደው የሚሰሙትም እንዲያስቡበት ሚስጥራተ ቤተክርስቲያን ለመዳን ናቸው ብሎ የተቀበለ ሰው ኮሚኒየን ኦፍ ሴንትስ የቅዱሳንን ህብረት የቅዱሳንን አንድነት በሰማይና በምድር ያሉ ቅዱሳን አንድነት አለመቀበል አይችልም። የጥንታውያን አብያተ ክርስቲያናት ሁሉ ያንን አስተምሮ የሚያወጡት ከሚስጥረ ቁርባን ስለሆነ እና ወንድሞቻችን ከትንሽ ጊዜ በኋላ ይሄንን ከተቀበሉ ወደ ቅዱሳን ህብረት ቅዱሳን አንድነት እንደሚመጡም ያው እያሰብን ለዛ ምን ዘጋጅ ነገ እንደዚህ ነበር አስተማራችሁ ዛሬ ደግሞ እንደዚህ ቀየራችሁ እንዳንል ያው እንደዚህ እንድንረዳው እንድንጠብቅ ነው። ወደ ይሄ ቪዚብል ቸርችንም ወደ ማመን እንደማይወስዳቸውም በቅዱስ ሚስጥር በኩል በቅዱስ ቁርባኑ ምናምን በኩል ያለውን ህብረት ምናምን በመያዝ ወደምትታዩ ቤተክርስቲያን ምናምንም ይሄ ሊድ የሚያደርግ ይመስለኛል። እንደዛ ከሆነ ደግሞ የምታየው ክርስቲያን ከጥንት ጀምሮ የመጣችው የትኛው ናት ወደሚል ስለሚከድ ነገረ ቤተክርስቲያን ላይም እየጠራ ይላል ብዬ አስባለሁ። ልክ ነው። ኦኬ ነገረ ቤተክርስቲያን ላይ ትልቅ ተጽዕኖ ያመጣል። አይ ጥሩ ነው። ጌታ ይርዳቸው እንግዲህ። እሺ አሁን እኔ ላውራ ይቀጥሉ። ቀሲስ ያውሩ። በጣም ነው የማመሰግነው። መጀመሪያ ሲሳይ እግዚአብሔር ይስጥልን። ጥሩ ነው። በፍሪደም በደንብ ነው ወንድማችንም ዳጊ የሚያወራ እና በጣም ደስ ብሎኛል። በነገራችን ላይ ለምንድን ነው በጣም እያስተዋሉ የመጡ ፕሮቴስታንቶች አሉ። በጣም እያነበቡ ነው የአባቶችን ጽሁፍ በደንብ አድርገው እያዩት ነው እና ይሄ በጣም ልናበረታታ ነው የሚገባው ብዬ አምናለሁ። ሰው በደንብ ገመዱን እየጎተተ መስቀሉ ስር ከደረሰ የመዳን እድሉ ምንም ጥያቄ የለውም ሰፊ ነው የሚሆነው። ጭፍን ባለ ሁኔታ ዝም ብሎ እንዳው ዝም ብሎ ባዶ ወሬ ከተወራ ግን እሱ ትምህርት አይሆንም። 100 ገድል ይዘህ ብታነብ 100 ገድል ያነበበ እንኳን አይደለም ፕሮቴስታንት ሆነህ ክርስቲያን ሆነህ ራሱ ስላነበብክ ትጸድቃለህ። ገድል አይደለም መጽሐፍ ቅዱስን ከኦሪት ዘፍጥረት አንስተህ እስከ ራዕየ ዮሐንስ ብታነብ መጽሐፍ ቅዱስ ያነበበ ይጸድቃል የሚል የለም። የምታነበው ለማወቅ ነው። ማወቅ ራሱ በራሱ ማወቅ ራሱ ህይወት አይሆንም። ማወቅ ወደ መዳን ያመጣል። ኦኬ ማወቅ ሰይጣንም ኢየሱስ ክርስቶስን ጌታችንን የእግዚአብሔር ልጅ ጊዜያችን ሳይደርስ ልታጠፋን ለምን መጣህ ብሎታል። ኦኬ ልታጠፋን ነው ወይ ብሏል። ወደ ሪያዎች ላከን ብሏል። ስለዚህ የእግዚአብሔር ልጅ ብሎ ሰይጣንም ይላል። ልክ ጴጥሮስ በፊልጶስ ቂሳርያ አንተ
የእግዚአብሔር የሰው ልጅ ሰዎች ማን እንደሆነ ይሉታል ብሎ በጠየቀ ጊዜ አንተ የእግዚአብሔር ልጅ ነህ፣ የሰው ልጅ ማለት የድንግል ማርያም ልጅ አንተ የእግዚአብሔር ልጅ ነህ ብሎታል። እና ሰይጣንም ይሄንን ይላል ነው። እኔ ግን ይሄንን ካልሆኝ በመሰረቱ ፕሮቴስታንቶች ገርላላቸው። ትናንትና ሳሳይ ነበረ ዶክተር መለሰ ወጉ የእግዚአብሔር እምቢሲል የሚል መጽሐፍ አላቸው እና እሱ ላይ አይቼ አንድ ፓስተር ሚስታቸውን የኔ ሚስት ለብዙዎቹ መድኃኒትና ፈውስ ሆናለች ይላሉ። እና ሚስታቸው ማለት ነው በደረሰብን ሐዘን ምክንያት እሷም ለሌሎቹ ሐዘኗን የደረሰባትን ስትነግር መድኃኒት ሆናለች፣ ፈውስ ሆናለች፣ በሌላ አነጋገር ቤዛ ሆናለች እያሉ ይጽፋሉ ማለት ነው። አነቡት ገብታችሁ። እኔ ግን አንድ ነገር ላሳይ ጊዜ ላይ በጣም በምስጢራት ዙሪያ ላይ ጥሩ ነገር እየተናገሩ ስለሆነ ምስጢራትን በተመለከተ ጥምቀት ያድናል የምንለው እኛ ብቻ ሳይሆን ራሳቸው የሚሉት ስለሆነ እሱን ላሳየና ላቁም። እዚህ ጋር እንደምትመለከቱት ኦኬ ይሄ መጽሐፈ ስምምነት ነው እና ምንድነው የሚለው ፔጅ እንደምትመለከቱት 308 ላይ ነው የመንፈስ ቅዱስ ኦኬ ይሄ የቲክቶክ እኮ በጣም ይሄ ሜዳው ጠባብ ነው ለማሳየት በጣም ያስቸግራል። ኦኬ አሁን ይታያቸዋል? ይታያል። ቀሲስ አይነበብም እንጂ ይታያል። አይነበብም እንጂ ይታያል። ደስ ይላል። እሺ ካልተነበበማ ምኑን ታየ? እሺ እስኪ ቆይ ላንሳውና እንደዚህ ጠጋ ያረኩ ይላንባ። ኦኬ እንደምትመለከቱት እዚህ ጋር የቅዱስ ጥምቀት ቅዱስ ምስጢር እና የቅዱስ ጥምቀት ቅዱስ ምስጢር ቅዱስ ጥምቀት ምንድነው? ቅዱስ ነው። ጥምቀትም ደግሞ የዚያ ደግሞ ቅዱስ ምስጢር ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ጥምቀት ምንድነው ብለው ይጠይቃል። መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ይኸው ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ኦኬ እና ጥምቀቱ ብቻውን አይደለም። ውሃው ላይ ምን ይደረጋል? ይጸለያል። የእግዚአብሔር ቃል እኛም የምናደርገው እንደዚያ ነው። መጀመሪያ ውሃ ነው የሚቀዳው። ውሃው ላይ ግን የእግዚአብሔርን ቃል ያው እንደኛ ነው ልበል እንጂ ከኛ የወሰዱትን ነው እንዳለ የተቀበሉት ማለት ነው። ያው እነሱ ስለሆነ በኋላ ስለሆነ የመጡት። ታዲያ ይላል ይህ የእግዚአብሔር ቃል የትኛው ነው ማለት ይሄ ከውሃው ጋር የሆነው የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ በማቴዎስ 28:19 ከእግዚአብሔር ቃል ጋር የተባለው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። ላይ ነው ማቴዎስ 28:19 ስለዚህ የእግዚአብሔር ትእዛዝ ነው። አያችሁ ይሄ ብቻ አይደለም የሚሉት ሁለተኛ ልባል የመጀመሪያ ጥምቀት ከእግዚአብሔር ቃል ውሃው ከእግዚአብሔር ቃል ጋር ነው። ያ የእግዚአብሔር ቃል ደግሞ ይሄንን ልባል በስሙ ብቻ ነው ማለት ስሙን ጥሩ ነው እንጂ ውሃ ያስፈልግም እንዳይል አይ ውሃ የተባለው ይሄ ከእግዚአብሔር መመሪያውንም ጭምር ከውሃ ጋር ነው ብለው ተናግረዋል ማለት ነው። ጥሩ ማብራሪያ ነው። ሁለተኛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? አሁን ደግሞ በጥምቀት ምን አይነት ስጦታዎችን አሜን ይሄን የኤፌሶን 6 ላይ በውሃ መታጠብ ከቃሉ ጋር ቤተክርስቲያንን አነጻት የሚለው ሲተረጎም ቃሉ የሚለውን እኛም የሚተረጉመው ያመነ የተጠመቀ ይድናል በሚለው ቃሉ ነው የሚለው እና ከኛ ትርጓሜ ጋር አንድ ነው። እሱ ራሱን ይጠቅሱታል። ቆይ ላመጣው ነው። ሁለተኛ ላይ ጥቅሞችን ያስገኛል። መልስ
የኃጢአት ይቅርታን ያስገኛል። ስርየተ ኃጢአት ጥቅስን ጨምርላቸው የሐዋርያት ሥራ ምዕራፍ 2 ቁጥር ወይንም የኃጢአት ይቅርታ ማለት ስርየትን ያስገኛል። ስርየተ ኃጢአትን ያስገኛል። ምን ጥምቀት ኃጢአትን ያስተሰርያል። ይሄ ብቻ መሰላችሁ? አየው ከሞትና ከዲያብሎስ ይቤዣል። ከሞት ያድናል። ወገኖች ጥምቀት ከዘላለም ከዲያብሎስ ከሞት ይቤዣል። ይቤዣል ማለት መቤዠት ማለት ቤዛ መሆን ማለት ነው። ቤዛው ማለት አዳነ ማለት ነው። በቤዠሽ ማዳን ነው። ስለዚህ ይቤዣል። ከምን ያጥናል? ጥምቀት ከዲያብሎስ ያድናል። ታዲያ ከዲያብሎስ ካዳነ ደግሞ ሌላ ምን ጠላት አለን? ሲጀመር ከዲያብሎስ እኛም እኮ ከዲያብሎስ ያድናል ነው እኮ ከዲያብሎስ ኃጢአትነት ከዘላለም ፍርድ ያደየው ከዲያብሎስና ከሞት። ኦኬ ይሄ ብቻ አይደለም፣ ልብ አድርጉ። እንዲሁም የእግዚአብሔር ቃል ይላል እንደሚያውጀው በእርሱ ለሚያምን ሁሉ የዘላለምን ድነት ይሰጣል። ይኸው የዘላለም ድነት ይኸው የዘላለምን ድነት ይሰጣል። ይኸው እዚህ ጋር የዘላለምን ድነት ያመነ ቀጥሎ ምን ይላል? እነዚህ የእግዚአብሔር ቃሎችና ተስፋው የትኞቹ ናቸው? መልስ ጌታችን ክርስቶስ በነገራችን ላይ ቋንቋቸው ራስ ደስ ይላል። ጌታችን ክርስቶስ በማርቆስ ወንጌል 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ነው ይላል። እንቀጥል እንዴ? ይበቃናል እንዳላሰለቻችሁ። ስለዚህ ጥምቀት ያለ ጥምቀት ከዲያብሎስና ከሞት ይቤዣል። ጥምቀት ስርየተ ኃጢአትን ያሰጣል የሚሉት እነማን ናቸው? እነ ሉተር የሉተርን ትምህርት ተከትለው ደግሞ የሚሩ እንደ መካነ ኢየሱስ ናቸው። ቅድም በህፃናት ስለ ህፃናት ጥምቀት ሁሉ አንስቷል። ህፃናትን ያጠምቃሉ እነሱ። ይሄ ብቻ መሰላችሁ? እኛ ያጠመቅናቸውን አያጠምቁም። ጥሩ ነው፣ ክሬዲት እንሰጣቸዋለን። በዚህ ማለት እንትን ይላሉ። እኔ ደግሜ እናገራለሁኝ። እውነት ለመናገር ከሆነ መካነ ኢየሱስ ይሄን ወደ ውስጥ ከሄድን ብዙ ነገሮች መናገር እችላለሁ። ቅዱስ ቁርባንን ከነስራቱ ነው የኛን የወሰዱት፣ ከነስራቱ ማለት ነው። ቅዱስ ቁርባን ያድናል፣ የዘላለም ህይወትን ይሰጣል ይላሉ። እሱም ብቻ አይደለም ታውቃላችሁ፣ ቅዱስ ስጋውን ካህኑ ነው የሚያቀብል፣ ደሙን ዲያቆኑ ነው። እነሱ ቤትም እንደዚህ እንደሆነ ታውቃላችሁ። እና አንዱ ነው ሲያወራኝ እኔ አይገባኝም፣ ለምንድን ነው ግን ዲያቆኑ ነው የሚሰጠው እንትኑን አለኝና እኔ ይገባኛል፣ እሱ ልጁ አልገባውም። ኦኬ ስርዓቱን ሳይገር ቀኑናውን ጭምር ነው የወሰዱት። ሰው ለምንድን ነው እኛ መጀመሪያ ይሄንን ጥምቀት አያድንም የሚሉ ሰዎች እዚያው ጨርሰው አንደኛ ይምጡ። ኦኬ አያውግዟቸው፣ ትክክል ናቸው። ባይዘው በዚህ ፐርፌክት ናቸው። ሉተር ሲወጣም ከካቶሊክ የዶግማ ጥያቄ አይደለም ያነሳው፣ የሥነ ምግባር ጉድለት አንስቶ ነው የተሟገተው። ስለዚህ መጀመሪያም ሲመጣ ጥምቀትን ያገለለ ቅዱስ ቁርባንን ያገለለ አልነበረም። ግን ይሄንን ከጨረስን ይሄንን ከተቀበላችሁ በኋላ አንድ ጥያቄ ብቻ እንጠይቃችሁና እንጨርሳለን፣ እንጨዋበጣለን፣ አብረን እናገለግላለን። ይሄንን አማናው የሆነ ቅዱስ ቁርባንን ጥምቀትን አምስቱ አዕማደ ምስጢራትን በሙሉ ከተቀበላችሁ በኋላ ምስጢራትን ማን ነው ይሄንን የሚፈጽም የሚል ጥያቄ የሰላም ጥያቄ እዚህ ጋር ይመለሳል። ሴት ልጅ ማጥመቅ ትችላለች? ሴት ልጅ ጌታን ተቀበሉ ብላ ማን ነው ከሐዋርያት መካከል አለ እንደዚህ የተላከ አለ ወይ የሚለውን ጥያቄ እንጠይቅና አይ ያ ወደ ሰክሰሽኑ ደግሞ እንመጣለን ማለት ነው። ወደ ሐዋርያዊ ቅብብሎሹ እንመጣለን ማለት ነው። እና በቅንነት በጨዋነት የምታነቡ አንቡ፣ ግዴላችሁም አንቡ። ስታነቡ ግን ግዴለም የኛን ትርጓሜም የኛ አንድምታው ምናምን ሊከብዳችሁ ስለሚችል ምን ታረጋላችሁ መሰላችሁ? የሆነ ጥቅስ ስታገኙ ያመነ የተጠመቀም ይድናል የሚለውን ለምሳሌ ይሄንን አባቶቻችን ካቴና ላይ ትገቡና የጥንት አባቶቻችን የተረጎሙት ትርጉም ነው። እዚያ ላይ ገብታችሁ ዮሐንስ አፈወርቅ ምን ብሎ ተረጎመው፣ አትናቴዎስ ምንድነው የጥንት አባቶቻችን ይሄንን ምን ብለው ነበር የሚረዱት የሚለው ቁልፍ ነገር ነው። እዚህ ላይ ከደረሳችሁ አትሳሳቱም። ከዛ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እሱም በእኔ የሚለውን ይሄንን ጌታችን ስለምንድን ነው እያወራ ያለው ማለት የሚለውን ትርጉም ከፈለጋችሁ እኛ እንነግራችኋለን። ግን ግድ የለም አይ እናንተን ተቃራኒ ስለሆነ እናንተን አንሰማም ካላችሁ ግን የጥንት ከሉተር በፊት ሉተር ሲቀበላቸው የነበሩትን የጥንቶቹን እንደው ከፈለጋችሁ ከሊቁ ኦገስቲንም ምን ብሎ እንደተረጎመው
እነ ጀሮም ምንለው እንደተረጎሙ ከዚያ ደግሞ እነዚህ ናትናቴዎስም ሌሎቹም እነ ቄርሎስ ምን ብለው እንደተረጎሙት እነ አምብሮስ እንደዚህ የመሳሰሉት የተረጎሙትን አይታችሁ ትክክለኛውን እምነት ታገኙታላችሁ ነው ማለት የምፈልገው። እንደ ሐና ግን ቃሉን እንደ ቤሪያ ሰዎች ይሆንን እያሉ እየመረመሩ ወይንም ደግሞ እንደ ጃንደረባው የሐዋርያት ሥራ ምዕራፍ 8 ላይ የሚያብራራልኝ የሚተረጉምልኝ ሳይኖር እንዴት እረዳዋለሁ ብሎ የሚተረጉሙት ጋር ጠጋ ብሎ ከመረመራችሁ ፋይናሊ እናንተ የክርስቶስ አካል ትሆናላችሁ ማለት ነው። ምንም ጥያቄ የለውም። ዓላማችን አንድ ክርስቶስ አንዲት ቤተክርስቲያን ያለችው በአንዱ ክርስቶስ አምነን የአንዱ የክርስቶስ አካል እንድንሆን ነው። የሆነ ሰው ማናደድ አይደለም። አይዘው እኛ እዚህ ጋር በቃሉ ብንሳለቅ የሚጠይቀን አምላክ አለ። ስለጠፉ በጎች እርሱ ይጨነቃል። በጣም ነው የሚጨነቀው። በጣም ነው የሚወዳችሁ ክርስቶስ ይፈልጋችኋል ያለማቋረጥ። ስለዚህ ይሄንን ትምህርት ተቀብላችሁ መታችሁ ወደ ጥንቷ ቤተክርስቲያን አብረን እንድናመልክ በዚህ አጋጣሚ ወንጌልን እናደርስላችኋለን። አምላካችን እግዚአብሔር ስለነበረን ጊዜ ስሙ የተመሰገነ ይሁን። ሲሳየነ ዘለለ ዕለተነ እያልን ነው። ከልብ እናመሰግናለን ሲሳይ ስላስተናገድከን ጤና ይስጥልን።